ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በምሕረትህና በቸርነትህ ባለጠጋ የሆንክ ኃያልና ብርቱ የሆንክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህና እግዚአብሔር ሆይ በነገር ሁሉ ስላገዝከን፣ ስለደገፍከን፣ አቅም፣ ጉልበት፣ ብርታትን ስለሰጠህን እናመሰግንሃለን። እግዚአብሔር የዘላለም አምላክ እነሆ ደግሞ ይህችን ቀን ባርከህ ሰጥተናል። ክብር ላንተ ይሁን። በዚች ቀን ደግሞ እግዚአብሔር ሆይ ሕዝብህን ትጎበኝ ዘንድ፣ እግዚአብሔር የዘላለም አምላክ የታመሙትን ትፈውስ ዘንድ፣ ያዘኑትን ታጽናናቸው ዘንድ፣ በተለያየ ነገር እንቆቅልሽ የተያዙትን እንቆቅልሻቸውን ትፈታ ዘንድ፣ እጅህ ትዳስሳቸው ዘንድ በኢየሱስ ስም እጠይቅሃለሁ። በምሕረትህና በቸርነትህ እንድታስባቸው፣ መልካምነትህና በጎነትህ እንዲጎበኛቸው በኢየሱስ ስም እጠይቅሃለሁ። እግዚአብሔር የዘላለም አምላክ በዚህ ማለዳ ተጨንቃ ለነበረች ነፍስ እረፍት እንዲሆን፣ በውስጧ የደስታ ዘይት እንዲፈስ፣ ከልጆችህ ልብ የሐዘን መንፈስ እንዲነሳ በኢየሱስ ስም እጠይቅሃለሁ። እግዚአብሔር የዘላለም አምላክ ጨለማን ገፈህ ወደ ብርሃን ያወጣህን አንተ ነህ። እግዚአብሔር ሆይ እነሆ ደግሞ በዚህ ብርሃንህ እንድንራመድ የብርሃንህ ጸጋ፣ ኃይል፣ ብርታትና ጉልበት እየሆንከን ዛሬን በፊት ያለንና አሁንም በሕይወታችን ላይ በብርሃን ላይ ብርሃን እንድንጨምር እንድትረዳን፣ ጸጋ እንዲያግዘን፣ አቅምና ጉልበት ብርታት እንድትሆነን በኢየሱስ ክርስቶስ ስም እንጠይቅሃለን። አንተ ልትልቅ እኛ ግን ዝቅ ልንል፣ አንተ ከፍ ልትል በእኛ ላይ ልትጠራ፣ ልትነግስ፣ ልትከብር እግዚአብሔር ሆይ እጅህ ወደኛ ትዘርጋ። በሞገስህ አስበን፣ በምሕረትህ አስበን፣ በቸርነትህ አስበን፣ በመልካምነትህ አስበን። ሁሉ ለአንተ ክብር ብቻ ይሁን። በዚህ ማለዳ ሕያውና ቅዱስ የሆነውን ይህንን ቃልን ባርክልን፣ አስተምረን፣ ዓይኖቻችንን ክፈት። ሁሉም በእጅ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ዕለት የተመለከትነው በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡ ብለን ቁጥር 28 ነበር። በመጨረሻ ላይ ትንሽ የተነጋገርነው የሰረቀ ከእንግዲህ ወዲህ ምን አያድርግ? አይስረቅ። ነገር ግን በዛ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም የሚል ነበር። እንግዲህ መልካምን መስራት፣ በጎን ማድረግ ሁልጊዜ ሌላ በጎ ምላሽ ይዞ ይመጣል። መልካምነት አባባሉም ይከፍላል እንላለን አይደል? በእርግጥ ነው ሰው የሚዘራው ያንኑ ነው የሚያጭደው። ያልዘራችሁት ነገር አይበቅል። በበረከት ለሚዘራ በበረከት ያጭዳል። ወገኖቼ
በስስት ደግሞ ያንኑ መልሶ ነው የሚያገኘው። ለዘሪ ዘርን የሚሰጥ እግዚአብሔር ስለሆነ ለዚህ ነው የሰረቀ ከእንግዲህ ወዲህ ምን አድርግ አይስረቅ፣ ነገር ግን በዚያ ፋንታ ለጎደለው ነገር ለሚያስፈልገው ነገር ሊሞላ የሚያስፈልገው ነገር ሊኖረው የሚያስፈልገውን ነገር ምን ያድርግ ይላል። እዚያ ፋንታ ለጎደለው የሚያካፍለው እንዲኖረው በገዛ እጁ መልካም እየሰራ ይድከም ይላል። ይስራ ነው የሚለው። እኛ ሀገር ከተወሰነ ዓመት ከአንድ 30 ምናምን ዓመት በፊት ጥሩ ቆንጆ የሆነ ነገር ነበረን። በመንፈሳዊውም ዓለም በዓለማዊውም አካባቢ ብንመለከት፣ ምክንያቱም ሰው ይሰራል፣ በሚሰራው ነበር የሚኖረው። ከተወሰነ ጊዜ በኋላ ግን ሌብነት ሕጋዊ ሆኖ እንደ ቢዝነስ የሚቆጠርበት ዓለም ላይ መሆናችን በጣም ያሳዝናል። እኔ በዓለም ስላለው አይደለም ብዙ የሚያስጨንቀኝ፣ በቤታችን ስላለው ዋልጌነትና ሌብነት ግን በጣም ያስጨንቀኛል። ምክንያቱም ፍርድ ስላለበት፣ ምክንያቱም እግዚአብሔር በኃጢአትና በአመፅ መካከል ስለማይገኝ ጥቂቶች ዛሬ በተለያየ መልክ ከሕዝቡ እየዘረፉ የሚኖሩትን ሕይወት ስትመለከቱ ወንጌል አልገባኝም ልትሉ ትችሉ ይሆናል። ነገር ግን አንድ ነገር ወቁ። ጽዋ እስኪሞላ ድረስና የዘራነው ያ በቅሎ እስኪያፈራ ድረስ ሰዎች ለጊዜው ሊመስላቸው ይችላል። ነገር ግን ወገኖቼ እንድታውቁ የሚያስፈልገው ክፉን ነገር ይዞ ይመጣል። የሰው ላብና የሰው ደም ፍርድ በቤት ውስጥ በትዳር በልጆች ላይ ይዞ ይመጣል። ይህንን አትጠራጠሩ። ስለዚህ ነው ጳውሎስ ከእንግዲህ የሚለን አይስረቅ። ከእንግዲህ በቃ ክርስቶስን ካወቀ እግዚአብሔርን አምላኬ አባቴ ካለ በልጁ በኢየሱስ ክርስቶስ አምኖ ከዳነ ከዚህ በኋላ ይሄ እውነት ከገባው በኋላ አይስረቅ፣ ነገር ግን እየሰራ መልካም በማድረግ መልካምን በመስራት በገዛ እጁ መልካምን እየሰራ ይድከም ነው የሚለን። ለጎደለው የሚከፍለው ነገር ለጎደለው የሚያሟላውን ነገር መስራት አለበት ብሎ ነው የሚነግረን። ምክንያቱም መስራት ስላለበት ብዙ ጊዜ ለመስራት የማንጣጣርበት ምክንያት በተለይ በሌብነትና በማስመሰል በውሸት የምናገኛቸው ነገሮች ለጊዜው ልናጌጥበት ስለምንችል ነገሮች እንደዛው የሚቀጥሉ ስለሚመስለን በዛ ልምምዶቻችን እንቀጥላለን። አይደለም። በጊዜ ግን ሳይረፍድ ንስሐ ገብቶ መመለስ የሚቻል ይመስለኛል። ስለዚህ መልካሙን እየሰራን እንድከም። ያንን ማድረጋችን በንጽህና መኖራችን እኛንም የወለድናቸውንም ልጆቻችን ቤታችንንም ያኮራናል። በየትኛውም ቦታ ብንቆም አናፍርም። ስለዚህ ነው መጽሐፍ ቅዱሳችን የሰረቀ ከእንግዲህ ወዲህ አይስረቅ የሚለን። ቁጥር 29 ለሚሰሙት ጸጋ ይሰጥ ዘንድ እንደሚያስፈልገው ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። እኔ መጽሐፍ ቅዱስ በጣም በእውነት በደንብ እያጠና ነው ስንሄድ ሕይወት እየሆነን ነው የሚሄደው። እያጠና ነው፣ እየተለማመን ነው፣ እየጸለይን ከእግዚአብሔር ቃል ጋር ስናሳልፍ ሕይወት እየሆነን ይመጣል። ለሚሰሙት ምንን ይሰጣል ይላል? ጸጋ ይሰጥ ዘንድ። እግዚአብሔርን ስንሰማው
ከእግዚአብሔር ጋር ስንሆን ከእርሱ ጋር ኅብረት ስናደርግ ምን ይዞልን ይመጣል? ጸጋን ይዞልን ይመጣል። የእግዚአብሔር ጸጋ ይጨመርብናል። አንዳንድ ጊዜ አይታለፉም የሚባሉትን ነገሮች እናልፋቸዋለን። አንዳንድ ጊዜ አይሆኑም የሚባሉ ነገሮች በሕይወታችን ሆኖ እናየዋለን። ምክንያቱም የእግዚአብሔር ጸጋ ሁሉን ይችላል። ጸጋው ኃይል አለው። ጸጋው ጉልበት አለው። ስለዚህ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ወገኖች በጸጋ ስትሆኑ እግዚአብሔር ጸጋ ሲበዛላችሁ ሰዎችን የምትባርኩ፣ ሰዎችን የምትመርቁ፣ ሰዎችን የምትወዱ፣ ያላችሁን የምታካፍሉ እንጂ ክፉዎች አትሆኑ። ክፉ ከዲያብሎስ ነው። ክፉ ቃልም ከዲያብሎስ ነው። ዛሬ በጌታ ፍቅር ልንገራችሁ፣ አፋችሁን ዲያብሎስ አይዋሰው። ስለዚህ እግዚአብሔር ጸጋ እንዲበዛላችሁ ለሚሰሙት ጸጋ ይሰጥ ዘንድ እግዚአብሔርን እንስማው። በማለዳ ተነስተን እንስማው፣ በምሽት እንስማው፣ በሌሊት እንስማው እግዚአብሔርን፣ በቀን እንስማው እግዚአብሔርን። እግዚአብሔርን ስንሰማ ጸጋ ይበዛልናል። ያን ጊዜ በጎ ነገር ከአፍ አንደበታችን ይወጣል። በጎ ንግግር በልጆቻችን ላይ ብዙ ጊዜ እንዴት እንዳደግን እናውቃለን። ቤተሰቦቻችን ስለ ንግግር ስለማያውቁ በአንደበታቸው እኛ ላይ የተናገሩት ነገር ብዙ ነገሮች ጎተውን ሊሆን ይችላሉ። በትንሽ ጥፋት የእርግማን ቃል ሲያወጡ እንሰማለን። ዛሬ በልጆቻችሁ ላይ በጎ ቃልን ተናገሩ። በጎ ቃልን አውጁ። ማለዳ ስትነሱ በጎ ቃል በሕይወታችሁ ላይ አውጁ። በቤታችሁ ላይ አውጁ። በኑሯችሁ ላይ አውጁ። በልጆቻችሁ ላይ አውጁ። ክፉ ቃልን አታውጁ። ልጆች ላይ ጠፉ ይችላሉ። በፍቅር ጠርታችሁ ጥፋቱን አስረድታችሁ በጎ ቃል አውጁባቸው። በረከትን አውጁባቸው። ሰላምን አውጁባቸው። ደስታን አውጁባቸው እንጂ ጥፋትን አታውጁባቸው። አትረባም አትበሏቸው። አንተ አትችልም አትበሏቸው። አንተ አይሆንም አትበሏቸው። የማይችሉ እንኳን ያልቻሉት ነገር እንኳን ካለ እንደሚችሉት በፍቅርና በምክር ልታግዟቸው ይገባል። በማናቸውም ቦታ በሰዎች ላይ ክፉ ቃልን አትናገሩ። ካፋችሁ ከቶ አይውጣ ይላል። ሰው ካፉ ፍሬ ይበላል፣ ከንግግሩ ፍሬ ይበላል። ከክፉ ቃል ስንናገር ምን እየተናገርን እንደሆነ ለጊዜው ላይ ይታወቀን ይችላል። ያ ቃል ዞሮ ሲመጣ ግን የት ጋ ነው እግዚአብሔርን የበደልኩት እንላለን። ክፉ ቃል፣ ክፉ ንግግሮች ዋጋ ያስከፍላሉ። ሁልጊዜ መልካምን እናስብ፣ መልካምን እንናገር፣ በጎን እንናገር። በችግር ውስጥ ልናልፍ እንችላለን። በአስጨናቂ ነገር ውስጥ ልንሄድ እንችላለን። እውነት ነው። ያለንበት ዘመን የሚያስጨንቅ ዘመን ነው፣ ክፉ ዘመን ነው። በዚህ ውስጥ ግን ንግግሮቻችን ይለወጡ። እግዚአብሔርን እንስማ፣ ጸጋ ይሰጠናል። ከዛስ ንግግሮቻችን ይቀየሩ። ለዛሬ ማለዳ ያለኝ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለብዙዎች እንድታጋሩ በጌታ ፍቅር እጠይቃለሁ። የጌታ ጸጋ ሰላም ከኛ ጋር ይሁን። እንዲሁ ደግሞ አገልግሎታችን መደገፍ የምትፈልጉ በስክሪኑ ላይ ባለው አካውንት አገልግሎታችንን እንዲደገፉ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎት ጸልየን የዛሬን የማለዳ ቁርስ እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስላስተማርከንና ስለመከርከን እናመሰግናለን። ስለ ሕያውና ቅዱስ ቃልህ ክብር ምስጋና ለታላቁ ስምህ ይሁን። በዚህ ቀን ደግሞ እግዚአብሔር ሆይ ያንተን መልካምነት እያወጅን በጎነትህን እየተናገርን መኖር እንድንችል እንድትረዳን በኢየሱስ ስም እንጠይቃለን። በኃይል በጸጋ በምሕረትና በቸርነት አግዘን። ይህንን ቀን ደግሞ ባርክልን።
ከክፉ ሁሉ ጠብቀን በደምህ ሸፍነን በምትወደው ልጅህ በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።